አንቺ እንዴት አሳልፈሽ ትሰጭኛለሽ? መኖር አለብኝ። አረ አንቺ እንድትኖሪ እኔ መሞት አለብኝ? ምን ላድርግ? ስሚ እኔ ሀገርሽ ልጅ አልሻለሽም ነበር? ከሀገር ከወጡ በኋላ የሀገርሽ ምናምን የሚባል ነገር የለም። እንግዲህ አውሳረቡ መጥቶ ያድንሻል። አትሳሳች። አንቺ ብትሆኚ በእኔ ቦታ ይሄን ነበር የምታደርጊው። እኔ እንዳንቺ ቆሻሻ ማንነት የለኝም። እና ምን ልታደርጊኝ ነው? የማደርገውን እኔ ያውቃለሁ። ፊትሽን ባዛ ያበላሽ በነፍስ ልትጫወች ነው። ምንድን ነው? አይ ምንም ቅዠት ነው መሰለኝ። ተረጋጊ፣ አይዞሽ። እንዴት ዋልሽ? ሰላም ነሽ? ተመስገን። እኔማ ምን ሆናለሁ ብለህ ነው? የልጄ ነገር አንጀቴን እየበላኝ ነው እንጂ ጠዋትና ማታ። ስሜ እስኪ የምስርን ነገር ለምንድን ነው ለሱ ማሰጭ? እኔ በሀገሬ እንደ ልቤ እየተነፈስኩ እንደ ልቤ እየወጣሁ እየገባሁ እየበላሁ እየቆረስኩኝ አንድ ፍሬ ልጅ ሰው ሀገር ሸኝቼ እንዴት አድርጌ ልተኛ? ዘራዬ ወንዱ ልጄ እኩዬ አምሳያ ያልኩት ይኸው ሴት አይቶ እልም ብሎ ካጠገቤ ጠፋብኝ። እሷ ደግሞ ለኔ ሞላለሁ ብላ ትኑር ትሙትም አላቀው ልጄ ዝም ብዬ ልቀመጥ? ዝም ብለሽ ቁጭ በይ ነው የምትለኝ? ስሜ እስኪ እግዚአብሔር እንደሰው አይደለ ዋ ነገሩ ሊስተካከላል። እንዴት ብዬ ልተው? የወለደ አንጀት እንዴት አድርጎ ይተዋል? እኔ ትሙት ትኑር የማላቃት ልጄ ዝም ብዬ ልቀመጥ? ዋይ ያው እግዚአብሔር ፈቀደ አይደለም የሆነው። አይ ዘረዬ ቢሆን እንደው ቢጨክን እግዚአብሔር በእኔ ላይ ይጨክናል። እሱ ሜዶንም ፈትን እስኪ ሁን ተስፋ አደርጋለሁ። ዘረዬ እንደው አንተን ባይጥልልኝ የሰፈር የመንደር ጎብኝ ምን ሆን ነበር? ደግሞ ዛሬ ምን ይሁን ብለህ ነው ስጋ ተሸክመ የመጣኸው? ዋይ ስንፈልግ ለቅቅል ስንፈልግ ለቀይወጥ ስንፈልግ ለጥብስ አድርገን እንበለዋለን። እቺን ግማሽ ኪሎ አይ በቃ እስኪ እስኩንተይና ኪዳን ረት አይደለች አርቄ ግጅልኝ እስቲ ሁን ተመስገን ለበጎ ስማ እስኪ ቶሙ ልክ ነኝ ብለህ ታስባለህ? ዘራይ በዚህ ጉዳይ ስንቴ እናውራ? ተው ተሙ ተው የእናት ጡት ነካሻቱን መጨረሻ አያምርም። አንተ ነገሮችን እንዴት ማስተካከል እንዳለብኝ ግራ ስለገባኝ እኮ ነው። ዋይ ስማ አንተ እኮ ወንድ ልጅ ነህ። ሺህ ጊዜ ነገርከኝ እኮ እሱ ጊዜ አልሰማልካ። ቆይ እኔ እናንተ እንደው በተገናኘን በተደዋወልን ቁጥር መጨቃጨቅ አለብን እንዴ? መጨቃጨቅ አይደለም ዋ የምታስተካክሉ ነገር ካለ አስተካክል ብዬ ነው። እስኪ እሞክራለሁ። እሞክራለሁ በእናት ጉዳይ እሞክራለሁ ይባላል እንዴ? ቆይ እስኪ ስማ አንተ ምን ብታሰራብህ ነው እንደዚህ የምትሆነው? ውይ እንዴ ሌላኛው ለሺህ ጊዜ የጠየቀኝ ጥያቄ በልቻው በቃ ማማ ወይ አንተ የተረገምክ ደግሞ ምን እግር ጥሎ መጣ? መቼ እርሶ ነገር ይሆንልኝና ነው የምጠፋው? የእንጀራ ነገር ሆኖ ነው ያውቁታል ይሄን ስራ ማማ። የእንጀራ ነገር ስትል ትንሽ አታፍርም? በሰው ላብና በሰው ተስፋ መነገድ ነው የእንጀራ የሚባለው። አሁን ይሄንን እንጀራ ትለዋለህ? አይ ማማ የቤተሰብ አስተዳዳሪና ምሰሶ የነበረችውን አንድ እህቴን እኮ ገንዘቧን ሳይሆን ሬሳዋን ነው የተቀበለው። እንዴት አይሰማህም? ይሄማ ቢሰማህ ኖሮ አንድ ልጄን የሰው ሀገር ልከህ አንተ ከጓደኛህ ጋር በላቧ
በወዟ መከራዋን አይታ ጎንበስ ቀና ብላ ባመጣችው ገንዘብ እንደዚህ ፍልስስ አትሉም ነበር። አልተሰማህም? መራት ታውቀው አልገባህም? ማማ አሁንም እኮ የመጣሁት ለዚህ ጉዳይ ነው። ተሙ የእህቱ መጥፋት እያሳሰበው ከዕለት ዕለት በሀሳብና በጭንቀት ራሱን እየጎዳ ነው። የእርሶም ነገር ደግሞ አላስተኛ ብሎት ሁሌ ሀሳብና ጭንቀት ሆኖበታል። እንዲሁ ቢረዱት እኮ ብዬ ነው። ኧረ ወዲያ ባለጌን ካሳደገ የገደለ ጸደቀ አሉ። የእህቱ ነገርማ ቢሰማው ኑሮ መጀመሪያ ይህንኑ ባላደረገ ነበር። ስለሷ አታንሳብኝ ብያለሁ ደግመህ። ኧረ ማማ ይኸውልዎትማ አንዴ ስሙኝ ማማ። ተወኝ አልኩህ እኮ አንተ። እንዴ ጅብ በበላበት ይጮሃል አሉ። እስከ መቼ ነው ለሱ ጠበቃ ሆነ የምትኖረው? ብትረዳኝ ነዋ። የሚላስ የሚቀመስ በሌለበት ቤት አንገቴን ድፍት አድርጌ ስለ ልጅ ሀዘን እየተንገበገብኩ ሳልቅስ ዝም ብለህ ያየኸው ተረድተኸኝ ነዋ። ሂድ ውጣልኝ፣ አሁን ተነሱታል። ውጣልኝ ዛሬ። እኔ ምንም አልሰማህም። ውጣልኝ፣ እግርህን ሳልሰብር ውጣልኝ። ምን ይሄ አቆሰለኝ እኮ በጠዋቱ። ይቅር በለኝ ጌታዬ። ዋይ ለከ አቺ ብስር ስም እስኪ ወጥ ጠፋሽ? አለሁ አልጠፋም። ስም እስኪ አንቺ እንደው በደህና ነው ይሄን ያላምት? ቆይ ሰፈራችንስ በጣም ግራ ገባኝ እኮ። ለሰፈር ፈረሰ፣ ሰውም አለቀ። ያለቀው አለቀ፣ የተረፈው ተርፈን የድሃ ድሃ ተብለን ቤት ሰጥቶናል። ግን ተሙስ? ተሙ ትያለሽ? በእናትሽን ለመጠየቅ ለቶም ጠይቅኛለሽ? ቆይ እሺ ደህና ናቸው? በሕይወት አሉ? ደህና ናቸው። ቤተ ክርስቲያን ሄደዋል። ቅድም ስለ አንቺ ሲያወሩ ነበር። ተጨንቀውል። ለአንቺ ሊጸልዩ ቤተ ክርስቲያን ሄደዋል። ምን ዋጋ አለው? አሁን ነበር ጸሎት የሚያስፈልግሽ እንዲሆነ ስትመጪ። እስኪ እንደዚህ ለመጥፋትሽ እና ለምን ኖረሽ ምንም ለውጥ የለ? ምን ይደረግ ብለህ ነው ዘራዬ? በቃ ነይ ወደ እናትሽ ቤት ልውሰድሽ። ብሩ የጠበቀች አንቺ ጸልይ። እንግዲህ ይሄ በፈረሰው ቤት ይሰጣል። አዎ ቆይና ጠብቂኝ። መጣሁ እኔ እመጣለሁ። ልጄ ነግረው ማታ የምትሰማ ልጄ ደህና ነሽ? እናቴ ደህና ነሽልኝ? ወይ ተሙስ ተሙስ? አይ
ተኝ እሱም አንዷን ወዶ አፍንጫሽላሽ ካለኝ ብዙ ጊዜ ሆነው ይሁን እንኳን አንቺ መጣሽልኝ እንኳን ሁለት ሆነሽ መጣሽልኝ ተይብስ ቆይ እንዴት እንከሽ አለቀሰ ምን እንዴት አለው ወንድ ልጅ ሲወድ እኮ አይን የለው ጆሮ የለው እስኪ ተይ እንኳን አንቺ ደህና መጣሽልኝ አጥቢው ቆይ የፈለገ ብጃጃል በእናቱ ላይ እንዴት እስኪ ተይ የረሳሁትን ነገር አታስታውሺ ዋናው እንኳን ደህና መጣሽልኝ አጥቢው እሺ ቤቱስ እናቱ ነው የተወሰው ለእናቱ አላዝንም ያለ ለቤትማ ምን አገባው ብለሽ ቤቱ የት ነው መሄድ አለብኝ ተይው ልጄ አሁን ሄደሽ ምን ልታመጭ ነው ልቁንስ ልጅሽን ያዢ እሱ እንደሆነ ህሊናውን አጥፋላንዱ ቢያንስ እኔ አሁን ምንም ነገር የለኝም ራሴን የማኖርበትን ገንዘብ እየላኩለት ነበር እጠይቀዋለሁ ይኸውልሽ እንዴ እንዴት ነው ደህና ነኝ። እንዴት ነሽ? ኑ ግቡ። አንዴ ማውራት እንችላለን እኮ ግድ የለም ገብታችሁ ይሻላል። አይ አልገባም። ኧረ ለማውራቱም እኮ ውስጥ ገብታችሁ ይሻላል። አልገባም። ከቻልክ ውጣና አውራኝ። ስሜ እስኪ ምስር ተረጋግተሽ ገብተን እናውራ። ምን ቆምሽ ነኝ እንጂ ንግባ። ቆይ ትንሽ ረጋጋና እንወርዳለን። ለምን መረጋጋት አመጣሽብኝ? በይ ንግባ ነኝ። ግዴ ለማለት ሴትዮ በይ ነኝ ትገቢ እንደሆነ ነኝ ንግባ። ደህና መጣሽ። እስኪ ውሃ ኧረ ውሃውን አፍጥኝ እባክሽ። ምስር ውሃ እስኪ ይዘሽ ነይ። ምስር ኧረ ወይኔ ምስር ምንድን ነው? ምስር ኧረ አፍጥኝ ውሃውን ምስር የኔ ጌታ የኔ ልዑል እንኳን ተወለድክልኝ ተመስገን ያለ ዘር አልቀረው እማ ተነሳሽ ቃሽልኝ ልጄ ተመስገን አሁን እንዴት ነሽ? ልቀቀኝ እማዬ ተነሽ ልቀቀኝ አይ ትንሽ እማዬ እንውጣ ትንሽ ቆያ ለምንድን ነው የምቆየው ምስር አንሳው እንጂ ዛሬ እንዴት ነው እባክሽ? ከኔ ውጭ ግን የትም አትሄድም አይደል? ምን ማለት ነው ደግሞ? አንድ ባል ከሚስቱ ውጭ የት ሊሄድ ይችላል? ውሽማው ጋር ኧረ አታስቂኝ። እና አሁን የደወለችው ውሽማዬ መሆኗ ነው? እኔ አላልኩም፣ ግን እቀናለሁ። በእህት የምትቀና ሚስት በእህቴ ትቀኛለሽ? አግኝታ ነው። ይሄ የሚያሳየው እኮ የፍቅሬን ምጥቀትና ጥልቀት ነው። ይሄማ ከሆነ መጽሐፍ ላይ የተነበበ ነገር ነው። አንተና ቤተሰቦች ራሳችሁ ተነባችሁ ማታልቁ መጽሐፍ አይደላችሁ እንዴ? እኛንማ ገነጣጥለሽ ጨረሽን እኮ። ስነ ስርዓት
ለትዳራችን ሲባል የኔም ያንተን ቤተሰቦች በመሀላችን እንዳይገቡ ተነጋግረናል አይደል? አሁን ደርሶ እንደዚህ የሚያደርግ ምንድነው? ኧረ በእናትሽ እኔ ስለዚህ ነገር መስማት ሰልችቶኛል። ምንድነው? ስማ እስኪ ተሙ ልጅ አንድ ነገር እንዳትሆን እንከተላት። አዎ ልክ ነህ፣ እንከተላት። ልጁ ብቻውን ነው እዚሁ ነው። ና ለምን ብለሽ ራስሽን ታጠፊያለሽ? ምንም በማታውቂው ሀገር ትሰሪያለሽ ብለው ወስዶ በልጅነትሽና በገላሽ ተጫወቱ። ምን አለሽ እና ትኖሪያለሽ? ለእናትሽ ስትይ መኖር አለብሽ። ከአሁን በኋላ ለእናትሽም ቢሆን አትጠቅሚ። ግድ የለሽም፣ ቀን ያልፋል። አክትሞልሻል። ምንም ነገር የሌለሽ ነሽ። ተይ ግድ የለሽም፣ ህይወት ይቀጥላል። እንዲህ በሰቆቃ ቢቀጥልስ ምን ሊረባሽ? እናትሽን የምታኖሪበት የሌለሽ ሴትዮ እንደገና ልጅስ መጥሽ። አሁን እሺ እንዴት ነው ያለ አንቺ ህይወትን መኖር የምችለው? አየኔ ልጅ እኔስ ብሆን ልጄ እንደው ብር ስትይ እንደው ድፍት ብዬ እንዳልጠብቅሽ አደራሽን። እንደው ካሰብሽው በላይ አትቆይ፣ ቶሎ ነው ይልኝ እናቴ። አይ እማዬ፣ እዚህ ችግር ከሚደፋም በሄድ አይሻል? እወድሻለሁ እቴ። አንቺ እስክትመለሽ ድረስ እማዬን እየተንከባከብኩ እጠብቅሻለሁ። አምናለሁ ወንድሜ። አሁን እነዚህ እጆች ናቸው ለስራ። አይ ልጅ፣ አይ ችግር። ሰላም ነው ቆንጆ? ምንድነው እንደዚህ አቻኩለሽ የጠራሽኝ? በሰላም ነው? ምን ሰላም አለ? የፈራሁት ደረሰ። ችግር ተፈጥሯል። ትልቅ ችግር ማለት ትልቅ ገንዘብ ነው። አሁን ገና ስራ ይዘሽ መጣሽ። አንተ ደግሞ ገንዘብ እያልኩ ሁላችንንም ይዘህ ገደል ልትገባ ነው እንዴ? እሺ ምንድነው ንገሪኝ። ምስር መታለች። ምን? አዎ ያውም እቤታችን ድረስ። ገና እንዳየችኝ ነው ራሷን ስታ ወደቀችው። ይሄማ የማይሆን ነገር። ሆነ እንጂ አመጣጧ በእርግጠኝነት እኔ ልትበቀል ነው። ምን አረግሽ ብላ ነው ደግሞ የምትበቀልሽ? እባክህ ታሪኩ ብዙ ነው። ያኔ አረብ ሀገር እያለን ለፖሊሶች ጠቁም ያስያዝኳት እኔ ነበርኩኝ። ቆይ እሺ ምን አድርጋ ነው የምታስይዣት? ያኔ ካሰሪዎቿ ስጠፋ የስራ ፈቃድ አልነበራት። ለምን እንዳስያሻት ብትነግሪያት ትልሻል። በነገሮች አንስማማም ነበረ። ሳትቀድመኝ ልቅደማት ብዬ ነው ይሄን ነገር ያደረኩት። በሰው ሀገር ላይ መሆናችሁ ፍቅራችሁን አልተዋችሁትም ማለት ነው። አሁን እሱን ተወውና እንድታወራትና እንድትስማማ ነበር የጠራሁት። በቃ ችግር የለም፣ መፍትሄ አይጠፋም። አናግራታለሁ፣ ከዛ እንድትገናኙ አደርጋለሁ። ምንም አታስቢ። ወይኔ ቶሎ በለማ የደውል ማዘጋ ደውል። ምስል ወይኔ እማዬ፣ ልጄን ፈልጌው የወለድኩት ይመስልሻል? ተደፍሬ ነው። ቢሆንም ልጄ ቢሆንም አንዴ ሆኗል። የአብራክሽ ክፋይ ነው። አንድ ነበርሽ፣ ሁለት ሆነሽልኛል። እኔ ልጅ ወንድምሽ እንደሆነ ለኔ ሞቷል። እማዬ ነው ቀብ እናቴ። አይዞሽ ልጅ አይዞሽ። ተሙ
ወይ እናት ሁለተኛ እንደዚህ እንዳትለኝ እሺ አለች። ሂድ በቃ። እስካሁን ላደረግከው ነገር ፈጣሪ ውለታህን ይከፍላል። ምን ማለትሽ ነው? ለኔም ሆነ ለእናቴ አታስፈልገንም፣ ውጣ። እሺ ግን ቢያንስ ነገሮች አንተ ጋር በዚህ ልክ ይቀየራሉ ብዬ አላሰብኩም ነበር። ከማንም አረፍ ጋር የትግል ኑሮ እየኖርኩኝ ገንዘብ የምልክልህ እንዲህ ሆነ እንድጠብቀኝ አልነበረም። እናቴንም እንዲህ በድህነት እንድታጎሳቁላት አልነበረም። ቆይ እንዴት ሰው በእናቱ ላይ ይጨክናል? ፈጣሪ የእጅህን ይስጥ። ተውን በቃ ሂድ፣ ውጣ፣ ሂድ። ናሙ ተሙ አስኪን ልጄ አገሯ እስከገባች ድረስ ቃሌን አከብራለሁ። ራይ ዘራይ አብሬሽ ልሂድ እንዳትል አንተ አልሳልስ ንገርልኝ። ዋ ጸገመለ ስመለስ እናቴ ተአምር እንደምታሳየኝ አልጠራጠር። እንደ አፎ ይሁን። አሜን አሜን። ችግር የለ ችግር የለ። ዋ አቺ ለልጅሽ ደስ ይላል። አዎ በጣም። ምን ታደርገዋለህ ብለህ ነው ዘራዬ? ስምሽ እስኪ ልጠይቅሽ፣ ከማን ነው የወለድሽው? ከአንድ አበሻ ነው የወለድኩት። ያው ግን ስታሰር የት እንደገባ አጣሁት። ታውቂያለሽ አይደል እኔም ወታደር እንደነበርኩ። አንተ ላለፉት 20 ዓመታት ከወንድሞቻችን ጋር ሲያዋጉን፣ በተለይ እኔ ጦር ሜዳ ስናይፐር ከያዝኩኝ ቆንዶም እያልኩ ነበር የምጥለው አይደለ? አዎ። ዋይ ጊዜ ጣልና አሁን እንደዚህ ሆነን እንጂ። ሃይ ያው ዋናው ሰላም ነው። ምን ትላለች እቺ? ሰላም ባይሆን አንቺ ከነ ልጅሽ ትመጪ ነበር። እስኪ በቃ ጭቅጭቀኝ። አጨቅጭቀኝ? ስራዬን ትቼ ባጫወትኩ አጨቅጭቀኝ እኮ እኔን አጨቅጭቀኝ። ችግር የለም ተፍ ብዬ ይመጣሉ። ታሙ የት ልትሄድ ነው? አሁን የት እንደሚሄድ ጠፍቶች ነው የምትጠይቂኝ? ብቻ ምስር ጋር ነው የሚሄደው እንዳትለኝ። ዘራ ያለ አይደለም እንዴ? ሁሉን ነገር ለሱ ትታችሁ ነው እዚህ። ታዲያ ምን ነው የምትለው? ኧረ ተይ እንደማታውቂ አትሁኝ። እኔ እኮ ከአቅም በላይ ከሆነ ነው ያልኩህ። ሁሉን ነገር ተነጋግረን አይደል እንዴ? ቆይ እሺ ልጅቷ ከዚህ በላይ ምን ትሁን? ምን ማለት ነው? ሁሌ እንዲህ አይነት ነገር ስጠይቅሽ ምን ማለት እንደሆነ አይገባሽም። አዎ ምክንያቱም እኔ ሚስትህ እሷ እህት መሆኗን አትርሳ። እኔ እሱን አልረሳሁትም። ካረሳው ጥሩ ግባና ተኛ። ይኸውልሽ እኔ እኮ አንቺን አፈቅርሻለሁ፣ ግን በቃ እህቴ ትንሽ እስክትረጋጋ ድረስ ታገሽ። ደግሞ እህቴ ለእኔ ምን ማለት እንደሆነች ታውቂያለሽ አይደል? ትምህርቴን ከፍላ ያስተማረችኝ፣ ይሄ አሁን የምኖረውን ህይወት የሰጠችኝ እኮ እሷ ነች። እባክሽ ትንሽ ታገሽኝ እሺ? አይዞሽ ነይ ግቢ። ቆይ ማን አመጣሽ? ባሪያ ገድል ነው መሰለኝ። አንድ ባሪያ ነው። እሺ ነይ ግቢ። አልገባም። ልቅቄ እኔ አንተ ቤት ለማደር አይደለም የመጣሁት። አንድ ጥያቄ ልጠይቅ? እሺ ጠይቅ። ምንድን ነው? ይህንን ጭካኔ ኬን ነው ያመጣው? ጎበዝ ነህ። ለማስተባበል አለመሞከር ጥሩ ነው። ይህ የሚስተባበል ነገር አይደል። እሺ ቅርበኝ እባክሽ ቅርበኝ። እሱን ተውናውን ገብተው ወዷ ሚስት ነቀፍ አርጋተኛ ሚስት እቴን በድዬሻለሁ እኮ
ይቅር በይኝ። እኔ እኮ እህትህ ነኝ፣ እህትህ ምስር። መጨከን የቻሉ ልቦች ምንኛ የታደሉ ናቸው። እሺ ንገሪኝ፣ ልወቀው። ምንድን ነው ንገሪኝ ውዴ። እንደዚህማ አንጀቴን አትብላ እኮ። አንጀትሽን ከበላሁት ንገሪኝ፣ አልወቀው። ምንድን ነው? ጨጓራዬና ጉበቴ በመጠጥ አልቀው አንጀቴን ደግሞ አንተ በልተው ምን ይቀርኛል? ተነስ። ይቅር ካላልሽኝ አልነሳም። ነይኔ ጎፈሬ፣ የብረት አልጋ ያረገርጋል፣ የሰው ነሽዳ ምን ይደረጋል? ልጄንስ ደግሞ ለምንድን ነው ያመጣው? አይደለም እማዬ ጸበል መሄዷን ሳቅ በቃ ብቻውን እንዳውም ብዬ አመጣሁት። ባይሆን ለልጄ ጥሩ አጎት ከሆንክ ጥሩ ነው። ያው ቤት ለራሴ አይሰራም ለልጅ። እንዲህ ብለፋ ባሪያ ሆኜ ገንዘብ ብሰበስብ ለእናቴ መሆን እንዳለ ሆኖ ልጄም ልጄ ነው። ይቅር ብያለሁ ከልቤ። ቀስ በይሽ ታጥቂ። በቃ ምስሪ ቁርስ ምን ይሰራልሽ? ውጪ እበላለሁ። እንዴ ለምን? ቤት ውስጥ የምትፈልጊው ነገር እያለ ለምን ውጪ ትበያለሽ? አይ አልፈልግም። ቆይ ግን ለምንድን ነው የምታስጨንቂ? በምን ምክንያት ትጨነቃለህ? ቆይ ማን አለኝ? እሺ ስለ አንቺ ያልተጨነኩ ስለማን ልጨነቅ? ሚስት እንዳይደብራት ችግር መሆን አልፈልግም። ተይ ምስር፣ ምን አይነት ሁኔታ ውስጥ እንዳለው አታውቂም። አንቺ ደግሞ ምልሽን ነገር እምቢ ያልሽኝ የባሰ አታስጨንቂ። እኔ ወደ ቤቴ ልሄድ ብያለሁ። ይኸውልሽ ማማ አልመጣችም። ስትመጣ ትሄጃለሽ። በዛ ላይ እዛ ሆነሽ ገባች አልገባች እያልኩ መሳቀቅ አልፈልግም። እኔም ደግሞ ለስራ ክፍለ ሀገር ለ4 ወር ደርሼ እመጣለሁ። እዛ ሄደሽ በዛ ላይ በሰዎች ወሬ እንድትሸማቀቂ አልፈልግም። ወንድሟ ቤተሰቦቹን ክዶ እናቱንና እህቱን እግራችሁን ላሱ ብሎ ጉዱ ያደረጋቸው እንደሚሉ አውቃለሁ። ምን አዲስ ነገር አለ? በአንቺ ወሬሽን ተይ። ይልቅ ተነሺ፣ ከውጭ የሚመጣ አንድ ወዳጅ ያለ አስተዋውቅሻለሁ። ቆንጆ ነው? ትልቅ ነው ባክሽ። ያለቀዬ ጓደኛ ነው። እሱ እዚህ ስለሌለ አንተ ጋር ይቆይ ብሎኝ ነው። ከኔ ጋር የሚተዋወቅነው ከ2 ዓመት በፊት ነው። አለቀዬ በስልክ ያስተዋወቀኝ እና በስልክ ነው የተግባባነው። ለምንድን ነው የመጣው? የከተማውን ሴቶች ሊጨፈጭፍ ነው አይደል? አረ ባክሽ፣ እሱ ሊያገባ ነው የመጣው። በዛ ላይ ደግሞ የጠፋ ቤተሰብ አለው፣ እነሱን ፍለጋ ነው የመጣው። አይ አሪፍ ነው። እናንተ ከሄድክ ማን አብሮት ይቆያል? ዛሬ ስላለ እሱ ይቀበለዋል። እኔ እስክመለስ ድረስ ከሱ ጋር ይቆያሉ። በዛ ላይ የሚሄድበትም ያለ አይመስለኝም። ያው ቤተሰቦቹን ፍለጋ ነው እንጂ። እኔ ለምን አልቀበለው? አይ ለዛማ አይሆንም። 2 ዲያስፖራዎች ከተገናኙማ እቺ ከተማን እኔ ከክፍለ ሀገር የሚመጡ ላሜቦራ፣ ከአረብ ሀገር የሚመጡ ኤልፎራ፣ ከአሜሪካና ምናምን የሚመጡ ደግሞ ዲያስፖራ ሲባል አልሰማ። በይ አንቺ ወሬሽ አያልቅም። ተነሽ። ይኸውልሽ አሁን አንቺ ማሰብ ያለብሽ ስለ ራስሽ ነው። ለራስሽ ነው ጊዜ መስጠት ያለብሽ። እሺ ለኔ ተነሽ። ተነሽ እባክሽ። አንቺ አትቀርጂ። እሺ ተይ። እሱ ነሽ ነቀው። ተነሽ። እሱ ተኝቶ የለም እንደ እሱ እስካሁን ቆመሃል? ቆሜያለሁ። እቺ ከተማ እንዴት ናፍቃኝ ነበር ልነግራችሁ። ለ25 ዓመት ሙሉ አላየሃትም? በጣም ለረጅም ጊዜ እንዴት እመኘው ነበር አዲስ አበባ ደርሼ አይቻት ብለው። እግዚአብሔር ይመስገን አሳካል። ቆይ እስኪ መቼ ነበር ሄዳችሁት? የዛሬ 5 ዓመት። ያው የሁለቱ ዞኖች መጣላት ተጎጁ ሳሩን ይባላል አይደል? በኢትዮ ኤርትራ ጦርነት ጊዜ የዛን ጊዜ መቼም ሌባ ሲካፈል ነው የሚጣለው የሚባለው ነገር ሰምተህ፣ በሁለቱ አለመስማማት እኛ ዜጎች ውጡ ተባለ። የዚህ ጊዜ ወደ ኤርትራ ከመመለስ ከወንድሜ ጋር ቀጥታ
በሱዳን አቋርጬ ወደ ጣሊያን ሄድኩት እና ወንድሜ ጣሊያን ስንሄድ ያው ገርል ፍሬንድ የሚባለው ነገር ነበር። የዛን ጊዜ አንዲት ጮኛ ነበረችው። ከእሷ ጋራ መለያየቱ ሲከብደው ጊዜ እኛም አቅም አልነበረንም። ይዘን መሄዱ ሲቸግረን እሷን ወደ ኤርትራ ተመለሻልና ስመለስ አገኝሻለሁ ብሎ ቃል ገባላት። በሰላም ነው ግን የፈለግከኝ? በሰላም ነው ምስርዬ። ወንድምሽ ደህና ነው? ደህና ነው። ምን ይሆናል ብለህ ነው? ከኔ ይልቅ እኮ ለአንተ ነው የሚቀርበው። አንተን በጠይቃ ይሻል። ለማንኛውም ምስር ቅድስት እንዳወራሽ ጠይቃኝ ነበር። ለዛ ነው የፈለኩሽ። ምን ደግሞ ስለምን ልታወራኝ ነው? የነገረች ነገር አለ እንዴ? አዎ፣ አረብ ሀገር እያላችሁ ስለተፈጠረው ነገር በሙሉ ነግራኛለች። እቺ ውሻ ለእናቴና ለወንድሜ ግን እንዳትነግራችሁ። ምን? ምንም አማራጭ ስላልነበረኝና በተደጋጋሚ ስለተደፈርኩኝ ወደ ሴተኛ ዳሪነት ውስጥ የገባሁት። ሴተኛ ዳሪነት ነበር እንዴ የምትሰሪው? ሁሉንም ነገር ነግራኛለች አይደል እንዴ ያልከው? ይሄንን ግን አልነገረችኝም። ምን ላድርግ? እስር ቤት እያለ በተደጋጋሚ የመደፈር ጥቃት ስለደረሰብኝ ህይወቴንም እኮ ላጣ ነበር። ታዲያ እንዴት እንደዚህ አይነት ውሳኔ ልትወስኝ ይቻልሽ? ህይወቴን ከማጠፋ ገሌን እየሸጥኩኝ የኔንም ሆነ የቤተሰቦቼን ህይወት ማስቀጠል ነበረብኝ። አይዞሽ በቃ ምስል፣ ሁሉም ያልፋል። በቃ ተረጋጊ። ህይወትሽን በአዲስ መልክ ለመጀመር አስቢ። ተሳክቶላችሁ ለምንድን ነው ያላገኛት? እሷን ማግኘት ሳይችል ህይወቱ አለፈ። ያው እንደተመኘው አልሆነለትም። ያው መቼም ሚስቱ ነች። ባያገባትም እጮኛው ነበረች። ለማግባት ተስፋ ነበረው። ስለዚህ እሷም የእሱ አይነት ተስፋ ከነበራት ከነ እርም የሚባል ነገር ታውቃለህ። ሞቱን ሳትሰማ እድሜ ልኳን መኖር የለባትም። ብትጠብቀውስ? እየጠበቀችው ቢሆንስ? 25 ዓመት አልኩ። ከዚህ በኋላ ደግሞ ሌላ 25 ዓመት መሰቃየት የለባትም። ስለዚህ እሷንም ማርዳት አለብን። አሁን አንድ እዚች ሀገር ላይ ፓስፖርቷን ማገኝበትን ነገር እየፈለኩ ነው። እሱ ከተሳካልኝ ወደ አስመራ ሄዳለሁ። ትዳር ምናምን? ከትዳር የሚቀር የለም። እስኪ መጀመሪያ ኤርትራ ድረስና ከዛ በኋላ ከአስመራ መልስ አንዷ ላይ እንጠለጠላለሁ እንጂ ባዶ እጄን መልስ እንጀፍራለን። ቅድስት አንዴ ጋር ናት። ተሙ በሌለበት ላውራሽልና ሊመቻች አልተቻለም። ግን ደህና ነሽ? ደህና ነኝ። በእንደዚህ አይነት ሁኔታ እንገናኛለን ብዬ አልጠበቅኩም። እኔም ለተሙ አልነግረውም፣ አትጨነቂ። እውነት? አዎ አዎ። የኋላ ታሪክን በመሸከም ምን ያጠቅማል? የዛኔ እኮ ፖሊሶቹን ጠቁሜ ያስያዝኩሽ። የራስሽ ምክንያት ይኖርሻል። እኔ 3 ዓመት ታስሬ ተጠርጄ ለሀገሬ በቃ አልከፋኝም። ምናልባት እናቴን በህይወት እንዳገኛት አምላክ ሲፈቅድ። ግን ምን አይነት ልብ ነው ያለሽ? ከፍቼ ላሳይሽ። አንቺን ነው እንደዚህ አይነት ችግር ውስጥ የከተትኩት? ሌላ ነገሩን ተይውና መቼም እዛ እያለሁ ሴተኛ ዳሪ እንደነበርኩኝ ለተሙ አልነገርሽም። ጸጸቱን የማይችለው ሰውዬ ለእነሱ ስትይ የማይሆን ስራ እንደምትሰሪ ቢያውቅ ራሱን አያጠፋም? እናቴን እንዲተው ግን ማድረግ አልነበረብሽም። የአንቺ ወንድም እንደሆነ ሳቅ አንድ ቀን መትሽ ነገሮችን ሲያቅ ይገለኛል ብዬ እንዳላጣው የማደርገው ነገር ከክፋት ጋር ተጨምሮ እንዲህ ሆነ። እኔም እንዴት እንደሆነ ስለ እናንተ እንዳያስብ እንዳደረኩት አላውቅም። ያው እንደለመድሽው ቃብሽ ጋር ሄደሽ ይሆናል። አጥፍቻለሁ፣ በድጌሻለሁ። ይቅርታ ነሽ። በቃ እሺ አልኩኝ። ተነሽ ተነሽ።
እንዴት ነሽልኝ? ምን አገባ? ፍቅር ዛሬ ካሳውንን አገኘዋለሁ ብዬሽ አልነገርኩሽም? እረስቸዋለሁ። እሺ መጣሁ። ደግሞ ሰላም እያለሽ ነው? ሰላም በልልኝ። እሺ እልልሻለሁ። አሳይኔ ልሂድ። ግን በቀጥሮ ካልክ አስፈልገኝ እደውልልሃለሁ። ሰላም ምሽት። ኦኬ እና ከዱባይ አስበሽ የመጣሽውን ነገር አገኘሽ? ኦፍ በእናትሽ አትጭቂኝ። ልዝናና ነው የመጣሁት። ኦፍ በእናትሽ አትጭቂኝ። ቅርታ ወንድሜ ይቻላል። በጣም ተቀጥቅጭ ነው። ይህን የመሰለ ወገብ ይዞ መጨናነቅ አለ እንዴ? ለዚህ ወገብ ሳይሆን ይቀራል ችባ የሞላ የሚተዘፍኑ ነው ብለክ ነው የግል ነው። በእውነት እንዴት ትዳራለ? አይደለም በእውነት ምን ነው ጠፋ? በእውነት አላገባሽ? ይህን የመሰለ ወገብ ያለ ትዳር ነው ያለው? የእኛ ሀገር ወንዶች እኮ በስመ አብ ችግር አለባቸው። ይሄ አሁን ጣሊያን ቢሆን በስመ አብ ያስቆጫል። አንዳንዴ ችባ የሞላ ወገቧ የተባለው ዘፈን ለዚህ ነው መሰለኝ እና በላይ ነው መሰለኝ። አያያዙን ሳየው ችቦ አይሞላም። እንዴት ነው ምን አንተ የምትጠጣው ነው የምትጠጣው? በመጀመሪያ ቀን እንግዲህ ከባድ ነው። ራስህን ጠብቅ። እሺ ብሮ እንጠብቃለን እንጂ ምን እናደርጋለን ሌላ። ለማንኛውም እኔ ስራ ስለሚበዛብኝ እንዳትቸከር፣ ዘሬ አብሮ ይሆናል። ችግር የለም። ይሄን ያህል እንኳን ችግር አለው ብዬ አላስብም። እንደ አንዳንድ ዲያስፖራዎች ጭን ስር ለመሽሎክሎክ እንዳልመጣ አውቃለሁ። እኔማ አንተም ብዙ ነገር ታውቃለህ። ትውልድ ማነጽ ነው ያለብህ። አሎ በቃ ይኸውልሽ ቁልፉን ሪሰፕሽን አስቀምጪልኝና መሄድ ትችያለሽ። ችግር የለም። እሺ ሰው አለ እንዴ? ያውም ውብ ነው። የውቦች ውብ የሆነች ሴት ነች። እና ውብ ትተህ ነው እዚህ ከኔ ጋር ሶፋ ላይ የተቀመጥኩ? አይ እንግዲህ አገኘው ተብሎ ምን ብለኸኝ ነበረ? እንደ ዲያስፖራዎች ጭንሽን ለመሽሎክሎክ እንዳልመጣላክም እንዴ? እኔ ምንም ነገር ህግና ስርዓት ሲኖረው ደስ ይለኛል። እኔ የዛ ትውልድ አባል ነኝ። ታሪከኛው ሰው ነህ እኮ። ለመሆኑ ባለቤት ደህና ነች? ሰሞኑን ጥሩ ሙዳይ ስላልሆነች ነው ያላገናኟችሁ። ስለዚህ እኔን ዘራይ ጋር ትጥለኝና አንተ ወደምትፈልግበት ሄዳለህ። ይቻላል። ስለዚህ እንውጣ። ደህና አደርሽ? አዎ። ምን ይሁን? ምን ነው እንቅልፍ አልጨረስሽም እንዴ? ለምን የተረጋጋ ህይወት ለመኖር አትሞክሪም? ራሴን ሳላረጋጋ ነው ህይወቴን ማረጋጋት? እንዲህ መሆንሽ እኮ ራስሽን ነው የሚጎዳሽ። እሱን አንተ አትነግረኝም እባክህ። እሺ ቆይ እኔስ? ይኸውልህ ግድ የለም ወደ ኋላ እንመለስ። ህይወቴን በራሴ መንገድ አስተካክላለሁ። ይኸውልሽ አንዴ ስሚኝ እሺ? ወይ ገንዘብ ልስጥሽ ወይ ደግሞ ስራ ልስጥሽ። እሱንም ካልፈለግሽ ማቆየት ያልቻልከውን ነገር መልሰህ ልትሰጠኝ አትሞክር። በቃ እሺ እኔን ተይኝ። እሺ እኔ ማረባ ሰው ነኝ። ቢያንስ እሺ ለማዘር ኑሪ። ተሙ የማንም እንዳልሆን አድርገህ ሰባብረኝ የማን እንደሆን ትፈልጋለህ? ህይወታችን ይቀየራል ብዬ ሰው ሀገር ሄጄ ብለፋ አንተ እዚህ ቀድመህ ጠፍተህ ጠበቅከኝ። የማንም ሁኛ አትበለኝ፣ አይመለከትህም።
አሁን የማንም መሆን ሳይሆን ራሴን ሆኜ ነገሮችን ለመቀየር ልሞክር። ተወኝ። በስመ ከተማው ግን በጣም ተቀይሯል። በዛ ላይ አየሩም ነው ከተማው ብቻ ፀሐዩ በስመ ሌላ ሆኖ የለ እንዴ? እኔ ምን ሳልጠይቅህ የእኛ የጳጳሱ ሐውልት ለአቅነ ድረስ አዎ፣ እንዴ የእሱ ሐውልት ተቀይሯል እንዴ? ልክ ነህ። መጀመሪያ ለመርካቶና አትክልት ተራ ነበር የሚያዩት እኮ ልክ ነህ። አሁን ለቫራይቲ ብለው ወደ ሰባራ ባቡር ወስደውታል። ለቫራይቲ እንዴ? ለመንገድ ስራ ለዚህ ለባቡሩ ብለው አንስተውት ነበር። ከዛ መልሰው ሲተክሉት አዞሩት። ባቡሩ ሲሰራ ነው የተቀየረው። ኦኬ። አይ እኔ እኮ እንዴት ተሳስቼ ነው በፊት እንደዚህ ነበር እያልኩ ነበር ከራሴ ጋር። ስማ ካስሽ እኔ ልሂድ፣ ስራ ምናምን አለኝ እዛ ነው። እሺ ሂድ በቃ። እኔም አንድ ቀጠሮ አለኝ አይደል? እሷን ልነግራትና አግኝቻት እዛው እንገናኝ። አራይ ይገርምሻል ዛሬ እንደው ናፍቆቴን ያልወጣዋለሁ ብዬ አዲስ አበባ ስዞር ብዬ ድክም ብሎኛል። የምር ግን ዲያስፖራ ነው? አዎ። ምን ነው? አይ ምንም፣ እንዲሁ ገርሞኝ ነው። እንዴ ለምን ገረመሽ? ምን የሚገርም ነገር አለ? ጣሊያንኛ ስላላወራሁ? አይ ምንም፣ እንዲሁ ቀላቅለህ ስታወራ አልሰማሁም። እንዴ ለምን አወራለሁ? አንቺ እንደማትሰሚ አውቃለሁ አይደል? ጥርት ያለ አማርኛ ነው የምታወራው፣ እንደ ሌሎች ዲያስፖራዎች አይደለም። እንግዲህ ዲያስፖራ ነኝ ለማለት ጣሊያንኛ ማውራት ክራይቴሪያ ነው ማለት ነው? ይልቅ እሱን ተውና እዚህ ሀገር ላይ ኢንቨስትመንት ነው እንደመጣው። ለኢንቨስትመንት አይደለም አመጣጤ። አንደኛ የናፈቀኝን ሀገሬን ለማየት፣ ሁለተኛ ጓደኞቼን ዘመዶቼን ለመጠየቅ። አሃ ገባኝ። ቺክ ለማጫወት ነው የመጣው። ቺክ የሚያጫውቱ እነሱ ናቸው፣ የሞላላቸው ናቸው። እኔ ምንም ነገር በህግና በስርዓት አምናለሁ። ገባሽ? የግድ ዲያስፖራ ለመሆን ወይ ጣሊያንኛ ማውራት ካለብኝ አወራልሻለሁ የሚያስደስትሽ ከሆነ፣ ወይም ደግሞ ኢንቨስተር መሆንም ካለብኝ ትንሽ ሳንቲም ሰብስቤ ድጋሚ 25 ዓመት ቆይቼ ይዤ እመጣለሁ። መቼም እውነቱን አትወዱትም አይደል? ጀግና ነሽ። ያሰብሽውን አሳካልሽ አይደል? ገና መች አለቀና መጀመሩ። ጀግና ነሽ ግን ሄዳ አለብሽ። ኧረ እንዳሳስብሽ ጠጭ። እንዴት አመሸሽ? በዚህ ምሽት ደግሞ የት ልትሄጂ ነው የምትኳኳዩ? ጠበስኩኝ እኮ ብሮ ሳልነግርህ። ተይ አንቺ ልጅ እንዳትሞችብኝ። አልሞትብህም አታስብ። ቆይ አንዱ ቢደፋሽስ? መቼም የኔ ችግር ከሚደፋኝ ይሻለኛል። እኔ እኮ ሁሉን ነገር ልስጥሽ ብዬሻለሁ። ደግሞ እኮ ይሄ ቀን ያልፋል አይደል እንዴ? ቀንማ አለፈ፣ አንተም አለፈልህ። እኔ ነኝ እንጂ አላልፍልሽ አለኝ። እሺ ተይው በቃ። እኔ የምሰጥሽ ነገር ይቅርብሽ። ቢያንስ ግን እንደው አንድ ደህና ሱቅ እንኳን ተቀጥረሽ አትሰሪም? እስኪ ማየት ትምጣና እናስብበታለን። ኧረ ግን ልጄ ናፍቀኝ። እናታችን ጋር ነው ያለው። እሱ ምን ይሆናል? እሱማ ትላንት ሄጄ ነበር። ልጄም ተስማምቶታል። እሺ ምን ይሆን? እሺ ታዲያ ቆይ አሁን እዚህ ይምጣ ስልሽ እምቢ አልሽኝ። እናቴ እስክትመጣ አንተ ጋር መሆንን የወሰንኩት ያንተን ህይወት በማይረብሽ መልኩ ነው። ከአንቺ ጋር ማውራት ራስን በጸጸት መግረፍ። በርቻ ሰላም ደር ምስር ከልብሽ ይቅርታ ካደረግሽልኝ አንድ ነገር ብጠይቅሽ ከፋሻል? ምን ልትይኝ ነው ደግሞ? መቼም አንቺ የማታመጪው ነገር የለም።
ይኸውልሽ ምስር ያለፈው አልፏል። አሁን ስለ ወደፊቱ ነው ማሰብ ያለብን። የምን ዳርዳር ነው የምትይውን በይ። መቼም ይከፋታል ብለሽ አይደለም። ይኸውልሽ ምስር ቢከፋሽም ይክፋሽ፣ ከዚህ በላይ ግን ዝም ልልሽ አልችልም። አቦ አንቺ ደግሞ አታስጨንቅኝ። ምንድን ነው መናገር የምትፈልጊውን ነገር ተናገሪ። ሰሞኑን እየሄድሽበት ያለሽው መንገድ ግን ልክ ነው? አልገባኝም። ስለምን መንገድ ነው የምታወሪው? ይኸውልሽ ምስር እንዳልገባሽ አትሁኝ። እኔና አንቺ በጣም ነው የምንተዋወቀው። ለገንዘብ ብለሽ የማይሆን ነገር ውስጥ እየገባሽ ነው። ቅድስት የምን ነገር ማወሳሰብ ነው? የምትነግሪኝ ከሆነ ንገሪኝ። ይኸውልሽ ምስር በተደጋጋሚ ከማይሆን ሰዎች ጋር እያየሁሽ ነው። ይሄ ደግሞ ህይወትሽን ወደ ባሰ ነገር ውስጥ ነው የሚከተው። ያለፈውን ትቼ ይቅርታ ባደርግልሽም ግን በግል ጉዳይ እንድትገቢ አልፈልግም ቅድስት። ያለፈው አልፏል። ትናንትናን እያስታውሽ ደጋግመሽ ልትወቅሽኝ አትሞክሪ። ቆይሽ ምን ይሁን ነው የምትይው? ይኸውልሽ ለገንዘብ ብለሽ እንደሆነ ይገባኛል፣ ግን ከማይመጡንሽና ከማይሆኑሽ ሰዎች ጋር ነው ጊዜሽን እያሳለፍሽ ያለሽው። እና ካልሆነ የምን ደርሶ ተቆርቋሪ መሆን ነው? እኔ እንግዲህ እህትነቴን ተናግሬያለሁ። ስትጎጂ እያየ ግን ዝም አለልሽም። ዛሬ ምን ታየሽ? ምኑ? ስንት ጊዜ ስትለመኝ እምቢ ብለሽ። አንተ ደግሞ ለሁሉም ነገር ጊዜ ያለው አይደል እንደሚባለው። እውነትሽን ነው። ጊዜ የማይቀይረው እኮ ገንዘብ ብቻ ነው። ገንዘብ ብቻ ማለት ገንዘብ ካለሽ ምን ጊዜም አይውልሽ። የምትፈልጊውም ፈልገሽ አታጭም። አሃ አሁን አንተ ገንዘብ ስላለ ነው ማለት ነው አንተ ጋር የመጣሁት? ኦፍ ኮርስ ምን ጥርጥር አለው? የሴቶችን ጸባይ መች አጣሁት። ታዲያ ያን ያህል ያመጻድቃል እንዴ? ባይሆን ካንቺ ጋር መቀመጡ ነው የሚያመጻድቀው። አልገባኝም። አንቺን የመሰለ እድሜ ቀጥልን በቀላ ይዤ ሰው ሁሉ ያየኝ ሁሉ ምራቁ እያደረገ እየዋጠ ነው። ያው እንግዲህ አባቴ መስላቸው ይሆናላ። አይገርምሽም? የማይሽም እኮ አባትሽን ይመስላችሁ። አንቺ ምን ታደርጊያለሽ እዚህ? ነይ ነይ! ልቀቀኝ! ማነህ አንተ? ምን አገባ? አንቺ ምን አስበሽ ነው? ምንስ ባስብ? አንቺ ታላቅሽ እኮ ነኝ። ብትሆንስ? ይኸውልሽ የኔን ችግር እኔ ራሴ እወጣዋለሁ። እሺ በቃ አንቺ ምንም አያገባሽ። ኧረ ትምህርት ቤት የምትከፍላታ ትምህርት ስታቋርጥ ዝም ብዬ ማየት ነበረብኝ። እሺ አንቺ እንደዚህ ሆነሽ ይሄ ሰውዬ አባትሽ አይሆንም? እንደዚህ ሆነሽ የምታመጪው ብር እኔንስ ደስተኛ ያደርገኛል? ይኸውልህ ተርበን ልንከርም እንችላለን። ትምህርት ስታቋርጥ ግን ዝም ብዬ ማየት አልችልም። በእናትሽ ምልሽን አዳምጪኝ። ኧረ ችግር አትሁኝብኝ አንቺ ልጅ። ታይ ይሄ ደግሞ ነይ በይ። ግን ከመቀመጥሽ በፊት ሪሴፕሽን ደውይና ቁርስ ዘዥና እንግዳ ይመጣል፣ አብረን እንበላለን እዚሁ። አይ ሌላ ጊዜ ይሻላል። ምን ነው ይገር እኮ እሱን እኮ ነው የምልህ። ለነገሩ እኔም ክብድ ብሎኛል። ስለዚህ ደውዬ አትልፋ አልበለዋ። አሎ ካዝሽ። አሎ ዛሬ እኮ ቀጠሮ ነበረን። እሱን እኮ አስታውሼ ነው። ምን የማወራው ቀጠሮውን አራዝሞ ብላኝ ነው። አራዝሞ ብላኝ አገኛለሁ ብላኝ ነበር እኮ ብዬ ነበረ። ስላልተመቻቸልን ነው። ከይቅርታ ጋር ለሌላ ቀን እናድርገው። ጥሩ እሺ በቃ። የፍለጋ ጉዳይስ? ያው እዚህም እዛም ለተለያዩ ሰዎች ስለነገርኩ ቁርጥ የለውቅ ብዬ እንጂ ብዙም ተስፋ ያለኝ አይመስለኝም። ከማወራህ ጋር የጦፈ ፍቅር ሳይዝ አይቀርም። ዳገባ የመጣሁበት ዓላማ ሳይሳካልኝ አይቀርም። በቃ ይኸውልህ እሷን ካገባሁ በኋላ ፕሮሰሱን ጀምሬ ላት እንግዲህ የፍለጋዬን የመጨረሻ ፋይሉን እዘጋለሁ ማለት ነው። ጥሩ ሀሳብ ነው። በል ቻው። እሺ በል እሺ። ቻው ቻው። አይመስልሽም? አዎ። ከዛ ብር ብለን ኑሮ
እንደው እኮ መጥቼ የማይቾትም አላውቅም። እንደው ጤንነቱስ ምናምን ሰላም ነው አይደለም ማማ? አለሁ። አንተ ጠየከኝ አልጠየከኝ ምን ልትፈይድልኝ? መቼውን ካፎት ደህና ነገር የሚወጣው እንደው። ለማንኛውም እስቲ እሺ ተሙ ደህና ነው ግን ሰሞኑን እህቱ ከመጣች በኋላ ግን ማለት ነው ጸባዩን ተቀይሯል። ተመቸው መሰለኝ ዘጋኝ እኔ። ምን ይመቸዋል ብለህ ነው? እንደውም ከሱ ብሶ ወደ እኔ ተርፎ ከአንዱ ችግር ወደ አንዱ ችግር እያገላበጠኝ ነው። እግዚአብሔር ይመስገን ሳይደግስ አይጣላም። ይህችን ሕፃን መጽናኛ ሰጥቶኛል እንጂ። አሁንም ስለ ችግር ነው የሚያወሩት። እንደው መቼውን ተመስገን የሚሉት ማማ? አንተ ነህ እኔን ስለ ምስጋና የምታስተምረኝ? ምን ይላል ይሄ ቆዳ ወሰክ? ደግሞ አንተን ብሎ ምስጋና ፈጣሪን አመስጋኝ አስተማሪ ወገኛ። እሺ ለማንኛውም ማማ ቆይ እስቲ እሺ የጠየቅኩትን ብቻ መልሱልኝ። ተሙ ደህና ነው ወይስ እህቱን ስላየ ነው አሁን እንደዚህ የዘጋኝ? ግን በእኔ አሁን ይጨክናል እንደዚህ ማማ? ድሮስ ቢሆን መች ተጠቅመውና አሁንም ቢሆን ጥቅም ስለጎደለብህ ነው እንጂ የመጣኸው መች ለደህና መጣህ። እኔ አንተ ነገርና ተንኮል መች ጠፍቶኝ። አረ ማማ እንደው ሁሌ ፈጣሪን አይሞጋት ነው የሚሆነው። ዝም በል አንተ ስልባቦት ዝም በል። ሂድ ከችግር ያውጣ ችጋራ። ምን ይላል ይሄ? እንደው ጧትና ማታ መጥቶ እንደነዘነዘኝ ባንተ ችግር እንደው እንደተሳቀኩ ልኖር እንደው አንተን እንዳየው ዞር በል ከዚህ እንደው አንተን ማላይበት። ግብዣኝ ስለተቀበልሽኝ በጣም አመሰግናለሁ። ቴንክ ዩ። ስለራበኝ ነው እባክህ። አበላልሽ ግን የራባ አይመስልም። ግን የሆነ ውስጤን ጥሩ ስሜት ትሰማኛል። ምን ነው? እኔ እንጃ የሆነ እንደማቅለልሽ ነገር ያደርገኛል። እንደምራመሽ ቀደም ብለሽ የበላሽው ምግብ ይሆናል። መስክ እንዳቻኩለሽ የጠራሽኝ ለምንድን ነው? ዘርዬ ውሳኔው ልልህ አልቀርም። ያው እንግዲህ ያቅለሸልሸኛል። የምበላው ምግብ ምንም ሆዴ ውስጥ እየተቀመጠ ያለ ጨጓራ ይሆናል። አይ ዘርዬ ሳላረግዝ አልቀርም። እንታይ ዋ እንዴት እኮ ግራ የገባኝ እኔ እሱ አይደል? ዋይ ይሄ እንዳይሆን ጸልያለሁ። አዎ ዘርዬ ለሶስተኛ ጊዜ መሆኑን አይደል? ወይኔ አምላኬ። ቆይ አንቺ ያለ ኮንዶም ነው እንዴ? እኮ ግራ የገባኝ እኔ እሱ አይደል? ወይኔ ምስር። አይዞሽ ፈጣሪ ያውቃል። እሱ በቅሻለ ምን እያልከኝ ነው ዶክተር? ያው ልታስወጪው አትችይም እያልኩሽ ነው። ቆይ ለምን? ጊዜው አልፎበታል። እንዴት ነው ጊዜው የሚያልፈው? በሚገባ ጥንቃቄ ማደርግ ሰው ነኝ። አይደለም ጊዜው ሊያልፍ ማርገዜንም እርግጠኛ አይደለሁም። የላቦራቶሪ ውጤቱ እንደሚያሳየው ነው እንግዲህ ሳይንሱ ነው። እኔ ስለ ሳይንሱ ምን አገባኝ? እልሽ መሰራ አንዳንዴ ልንጋፈጣቸው ማንችላቸው የአምላክ ስራዎች አሉ። ስለዚህ ዶክተር እባክህ ጥሩ ስሜት ላይ አይደለም፣ የሆነ ነገር አድርግልኝ እባክህ ለምን። ከዚህ በፊት አስወርደሻል? አዎ። ስለዚህ የዛኔ ጊዜው ስላልደረሰ ማለት ነው። እና ዶክተር ምንድን ነው የምትለኝ? እንግዲህ የልጅሽን አባት የምታውቂው ከሆነ ተጋግዛችሁ አብራችሁ ብታሳድጉት የሚሻል ይመስለኛል። መልካሙ ይጠምሽ። ወሰላም ለተሳደቡ ነው የጠራኝ። እባክህ ሰላም የነሳችኝ ይችልች ሲነጋ አይደርስም እንዴ? ዶም አላስተዋወቀኝ ሽምግልና እንዳለኝ። በዚህ አጭር ጊዜ ውስጥ እንደዚህ ወዳታለሁ ብዬ አላሰብኩም ነበር። ዳና ዋናው ፍቅሩ ነው። ፍቅሩ የሰው ስም ነው። ባካ ሰውን አታስቀኝ። ለምን እንደምወዳት ታውቃለህ? አላውቅም። የድሮ የትምህርት ቤት ገርል ፍሬንድ ነው የምትመስለኝ። እውነትህን ነው። ሳስበው እንደዛ ነው የሚሰማኝ።
ቆይ ተሙ ስልኩ ምን አድርጎት ነው? ምንድነው እሺ ባለሙ ዝም ብሎ ይጭቀጭቅ? እማዬ ጸሎት አድርጊ። አይ እኔ ልጅ አይዞሽ የኔ ቆንጆ በርቺ። ያንን ሁሉ አሳልፈሽ እዚህ መምጣትሽ ለበጎ ነው። ፈጣሪ ያውቃል እናቴ። ማታ ወንድምሽ ተሙ ደውሎ ነበር። ያለበት ሁኔታ ነገርሽው እንዴማ? በጭራሽ እንዴ! ምን አለፋሽ ልጁን አምኖ ተቀብሎ ሽማግሌ ሲልክ ያን ያውቀው የለ። በቃ እማዬ ጸሎት አድርጊ። ምንድነው እንዲያስጨነቀሽ ልጅ? አይዞሽ እናቴ፣ ፈጣሪ ይከተልሽ። ቻው እማዬ። መብራን ትቅደምልሽ የኔ እናት። አታጂ ሆነች ብትሆን እንዲህ ታስቀምጣታለህ? ስማ እስካሳውን ከማን ጋር ነው ልጅቷ የምትኖረው? ምን ነው ሽማግሌ እንላክ ብንል እንኳን የት ብለን እንልካለን? አያሳስብም። ቆይ ጎሽ። አሎ ምስር፣ ምን ነው ጠፋሽብኝ? አለው እንዴ ሰሞኑን እኮ ተወዛግበሽ አወዛገብሽኝ። እኔንም ስላልተመቸኝ ነው። ኧረ እባክሽ እንዴ ብቅ በይ እንዴ። በጣም ናፍቀሽኛል፣ ፈልግሻለሁ። መጣሁ። ቶሎ በይ አደራሽ። ግን ከማን ጋር ነህ? እንግዲህ አንድ ወዳጅ አለኝ፣ ነይና አስተዋውቃችኋለሁ። እሱም እየጠየቀኝ ነበር አሁን። እሺ መጣሁ። እሺ ቶሎ በይ። እሺ ይኸው ነው እንግዲህ። ነገሮች ከመክፋታቸው በፊት ቶሎ ወስኝ ልጄ። ምን ልወስንሞ? ልብሽ የሚልሽን ነው። እርግዝናው ነው እንጂ እማዬ፣ እኔ ሰውየውን አግብቼ ውጪ ሄጄ ያንቺንና የልጄን ህይወት መቀየር ነው ሀሳቤ። ይሄም ቢሆን ጥሩ ነው እንዴ። ማርገዝስ ቢሆን አግኝተሽ ነው? አዎ እንደሱ ይሻላል። ለተቀረው ነገር አይዞሽ፣ ፈጣሪ ያውቃል። አይዞሽ፣ አትጨነቂ እናቴ። ዛሬ ልነግርሽ ከምችለው በላይ አምሮብሻል በእውነት። ቆይ ይሄን ሁላ ሰዓት አብረን ቆይተን ውበት ያውን ነው እንዴ? እንዴ ደጅ የማይነበርን ጊዜ እይታሽን የሚወስድ ብዙ ነገር አለ። እዚህ ብቻችንን አይደለም። በእውነት ነው የምልሽ፣ ቀላል ውበት ደፍቶብሻል። አስጠልቶብኝ ያውቅ። ማንንም ባንቺ ልክ ፈልጌ አላውቅም። አይገርምሽም? እንደ እድሜ አይደለም አስማጭ እኮ ነህ እንዴ። ቆይ ከዛ በፊት አንድ የምጠይቅሽ ጥያቄ አለ። ምንድን ነው እሱ? የኔ ቆንጆ ታገቢኛለሽ? ከዛ በፊት ግን ዛሬ ሆስፒታል ሄጄ ነበር። ለምን እንደምትሰጪ? ተንበርክከህም ትቀልዳለህ እንዴ? እርጉዝ ነኝ። ከኔ ስምስጋ እንጂ ሎካሳው እንዴት አወሽ? የሆነ ቀን ስደውልልህ የተሙን እንግዳ የተለመደ ጭፈራ ቤት ላዝናና ይዤ ሄጃለሁ ያልከኝ ቀን እና እዛ ላይ ደውለሽልኝ ቤት ስመጣ ያጣሁሽ ለዚህ ነው? አዎ የዛኔ እኔ አንተን እፈልግሃለሁ ብዬ አስወጥቼ ገባሁኝና ከእሱ ጋር ተዋወቅኩኝ። ዋይ አንቺ ትለያለሽ። ግን ለእናትሽ ምን አሉ? ሐሙስ መልስ መልሰው እሑድ እራት እንደሚጠሩ ነገረች። አይ ማዘር የገባቸው እኮ ናቸው። ምን የገባት ናት? ያው ግራ ሳጋባት ልገላገል ብላ ነው። ዋይ ስም እስኪ ምንም ቢሆን እኮ ልጃቸው ነሽ። እኔ ታዲያ እህቴ ናት አይደል? ዋይ ለከይ እርግጠኛ ነኝ ካዝሽ ጮቤ ረግጣል። እንዴ ቀላል በቃ እንሂድ፣ እየጠበቁ ነው። ስም እስኪ ማነሽ
ሂሳብ ሄላ ሄሎ፣ ምስር የት ነው ያለሽው? የሄድክበት ነገር ተሳካለህ? ወሬውን ተይና እስኪ ላገባው ነው ያልሽውን ሰው አስታውቂ። ቆይ ስሙ ማን ነው? ካሳሁን ከጣሊያን ነው የመጣው። ካሳሁን? አዎ ካሳሁን። ምን ነው? እንዴት ካሳሁንን? ለምን እቀልዳለሁ? የምሬን ነው። አይሆንማ፣ ለትዳር እሱ ትልቅ ነው። እኔ ደግሞ ትልቅ ችግር አለብኝ። ታዲያ ቆይ ችግርን መወጣጫ ተብሎ ይህንን ሰውዬ ማግባት ተገቢ ነው? አይ ችግሬን ለመወጣት ብዬ ድጋሚ አረብ ሀገር መሰደድ አለብኝ? እኔ እንደዛ አላልኩሽም። እና ምን ይሁን ነው የምትለው? ይቅርብሽ፣ በቃ ሌላ አማራጭ እንፈልግ። ስማ፣ ወደ ኋላ መመለስ አልፈልግም። ራሴንም ቤተሰቤንም ልቀይር። በቃ ተወኝ። አረ እየጠበቁ ነው እንሂድ። ቆይ ደግሞ ቢሆን ኳንችን እየጠበቁ ነው። እንሂድ እንሂድ። ነይ ቶሎ በል። ወደፊት የማገባው ባሌ እሱ ነው። ምን እናቴ ምንድን ነው? አሁን እኔ ከአንቺ ልጅ ሊኖረኝ ነው ማለት ነው? ምን ነው ደስ አላለህም? ምን ነው ደስ የሚለኝ? በስተርጅና ከልጅ ጋር ልሯሯጥ? ንገረኛ። አሁን ስለዚህ አስወርጂው። ምን አስወርጂው? ምን እያልክ ነው? አንተ ሰውዬ ምንድን ነው የምትዘባርቀው? እደግመዋለሁ፣ አስወርጂው፣ አስወርጂው። እኔ ከልጅ ጋር የምሯሯጥበት ምንም አቅም የለኝም እናቴ። ቆይ እያልክ ያለው ነገር ግን ይታወቃል። አንድ ቋንቋ ነው የምናገረው፣ የምትሰሚው የምሰማው። ሌላ አዲስ ቋንቋ አልተጠቀምኩ። ገባሽ? እንዴ እኔ ወንድ ነው ብዬ ነው እንደ ወንዶቹ እንደው አንዳንዴ እንደ ወንዶቹ እንኳን ብታይ። እሱ ደግሞ ምን ማለት ነው? ምን ማለት ነው? ይሄ ሚስቶቻቸው አረገዝኩ ሲሏቸው አስወርጂው የሚሉ ወንዶች አሉ አይደል? እንደነሱ ልሆን ብዬ ነው። አሁን በዚህ ነገር ይቀልዳል? በዚህ ያልተቀለደ በማን ይቀልዳል? ስሚ ነፍሴ፣ ልጅስ ቆይ ተረጋጊ። አምላኬ ምነው እኔንና ልጄን ኃጢአት አበዛኸው? ምነው በደላችን ረዘመ?
ተረጋጊ ማዬ። ቆይ መጀመሪያ ያለችበትን እናጣራ። ተረጋጊ ልጄ። ምነው መከራሽ በዛ? እሺ ተረጋጊ። ቆይ ተረጋጊ በቃ። እሺ ተረጋጊ። እሺ ቆይ መጀመሪያ ያለችበትን እናጣራ። አምላኬ በቃ ተረጋጊ። ምን በደልኩ? ብዬ ደግሞ ከአባቴ ወንድም ነው አልወልድም። ምስር ለተደጋጋሚ ጊዜ ያስወርደሻል አይደል? ምንም አደርጋለሁ እንጂ ዶክተር አልወልድም። ትሞቻለሽ። አሁንስ አለው እንዴ ዶክተር? አለው። ምን ነው አምላኬ ጨከንክብኝ። ምን አደረኩ? ሞቴን አደረኩ። እባክህ ጌታዬ ከወደድከኝ ቶሎ ውሰደኝ። ምስር ዛሬ አይደል እንዴ? ታይጉዱ የደረች አረ ልጄን ፈልጉልኝ። እንዴ ቆማችኋል እንዴ? ሄሎ ምን? የት ነው? እሺ 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 በቃ አሁን መጣን። ዛሬ ቶሎ እንሂድ። አይደለም ወይ ማየት አንቺ እኛ መፍጠን አለብን። እንኪ አይዞሽ፣ ጠጪ። እንኪ ጠጪ፣ ጠጪ። አይዞሽ፣ አይዞሽ፣ ጠጪ። ጎበዝ፣ አይዞሽ፣ ጠጪ። አይዞሽ። ወይኔ እንዴት ነሽ እናቴ? እየበረታሽ ነው? አለሁልሽ። ፈጣሪ ምን ሆናለሁ ብለሽ ነው ልጄ? ምን ሆናለሁ ብለሽ ነው እናቴ? ተመስገን። እኔም ጥፍት አልኩብሽ አይደል? ምን ታረጊው? ሀዘኑስ ያንቺም ማለት ነው። ምን ታረጊው ልጄ? ምን ታረጊው? እንደ ቤት ውስጥ ጉዳይ እንዴት ሆናልሽ? ቤቱማ ብዙ ያልከፈልነው ዕዳ ስላለ በሐራጅ ሊሸጥ ነው። ከዛ በኋላ እንደወጣ አልተመለሰም። የት እንዳለም አላውቅም። ልጄ አንድ ቀን ጥሩ ሚሰላሳይ እንደ የወለድ መሀል ከመሆን ያድናችሁ። በልጅ መምገብ ስክ ያድናችሁ።
በልጅ ሞት ከመሰቃየት ያድናችሁ። ልጆች ምስርዬ ሰው ሀገር ተንከራተሽ እኔ እናት ከወዳቶችም ልጄ ታቅሽ እኔ ያለሁልሽ። ከዚህ በኋላ እኔ እንደ ልጅ ሆንልሻለሁ። ራሴ ያበላሸሁትን አስተካክላለሁ። እሺ ልጄ ኑሪልኝ። አይዞሽ አንቺን ይቅናሽ። አይዞሽ ይቅር በይኝ እናቴ። ይቅር ብዬሻለሁ ልጄ። ምን አደረግሽ? ይሁን እስኪ ተመስገን። መጽናኛ ሰጥታኝ ሄዳለች። በልጅ አጽናናለሁ ልጄ። መስልኝ ሰው ሀገር ተንከራተሽ Age Perfect. አቤት ምን አባሽ ሆነሽ ነው እየጠረሽ ደግሞ? አቤት አልኩህም አይደል? እኔ አንቺ ላይ ያስኩሽ እንደሆነ አለቅሽም። ወንድም ጋሼ ደግሞ እንደው ታበዛዋለህ። አቤት እያልኩህም አይደል? አሁን ወደ ከተማ ሂጅ እስክመለስ ከብቶችን እየተመለከትሽ በል። እሺ ደግሞ እና አባባ ዛሬ ነው ሌማቱን አብልተው የሚጨርሱ። እሺ በል ወደ ከተማው ከሄድክስ እንደው መርፌ ይዘህልኝ ና ጆሮውን ሰፊ ሆነውን። እሺ በል አደራ ጆሮ ሰፊ ሆነውን። አይ የሰጡኝን እቀበላለሁ እንግዲህ። በል በይ ደህና ዋይ እየተመለከትሽ። እሺ ደህና ዋይ በይ ደህና ዋይ በል። በለጠ፣ ኧረ በለጠ ምን ሆነ ነው ሆን ያገርከው? በላውን መልስልኝና ስጨርስ መልስልሃለሁ። ኧረ እሺ ለቋለሁ፣ እሺ ለቋለሁ። በል እሺ። አይድሌ እንደው ስቀመጥም ስነሳም እንደው እሱንም ማስብ እንደው የትኛው ጠንቋይ ሄዶ አስነክቶኝ ነው እናንተ? አይ መከራ ይላ አሉ ትንቧለልያ ጫንዬ ወየ ደህና ነህ ሆይ? ደህና ነኝ። አንቺ እንደምን ነሽ? አንቺ? ደህና ነኝ። ምን ነው ጥፍት አልክብኝሳ? አረ ደህና ነኝ። እንደው አንቺ ስራ ይዤ እኮ ባተል ሆኜልሻለሁ። አንተ እና እንደው ቢሆን እንደው እንዲህ ጥፍት ይባላል? በል አሁን ወደ ሰፈር ብቅ አትልም? አሯ ተይ እንጂ አንቺ ቤተሰቦችሽ ስበይ። አረ ዳቴ አንተ ደግሞ እና በይም ሌማቱን ሊያወጡት ሄደዋል። ወንድም ጋሸም የለም። ያው ወደል ወንድምሽ ስበይ። እሱም ወደ ገበያ ሄዷል። የለም ዝም ብለናማ። እና ማንንም የለንም የምትይኝ? አዎ እኔስ እነሱ እያሉን አላለሁ። እሺ በቃ መጣሁ። አንተ በለጠ ምን ሆነ ነው ሆን የመለስከው? ማን መልሰው ብሏል? አሁን አጠጣና በኋላ ተሪያን አጠጣለሁ። እሺ ምን አይነቱ ዋያ በል። አቺ ትንቧለን አረ ትንቧለን ምን ሆና ነው?
ስልክ ልደውልላት እንጂ። ሄሎ ትንባለን ነይ እንጂ ጭሩ ላይ ነኝ እኮ። ኧረ አንቺ ነይ እናስገቢኝ። እሺ ና በል ጫንዬ፣ በዚህ በኩል እሺ። በል እንዳትወርቅ። እሺ ሰው እንደው እናቴ መቀኛ ነው። ደግሞ ምንድን ነው አመድ ቡል ብላለሳ። አንቺ ሽንኩርት ነገር አለማለሁ ብዬ ብርዱ በረደኝ። እኔን አሁን ሽሮ በቅቤ ሰርቻለሁ። ሳንስተበላ ወዝ ምልስ ይላል። በል ቁጭ በል ታልሽማሽ። እንደውም ያደረቅ ቃሪያ አንጀቴ ላይ ጠብ አልል ብሏል። አይዞህ አይዞህ፣ አሁን እሱን ስትበላ ይሻልሃል። አይዞህ እንካ በል ታጠብ እስኪ። አንተ ደግሞ እንደው ተው እስኪ። በል አሁን ይችን ብላና ወደ ሁላ መለስ ይላል። እሺ ቆንጆ ሽሮ ነው። ብላ ነይ እንጂ አንቺስ ብዬ። እኔስ በቃ ብላ ብላ። አንተ እንደው ካላንቺ ይበላል ብለሽ ነው? ብላ ዝም ብለህ በቃ በል ብላ። ነይ እስኪ። እኔስ በቃ ጫን። ነይማ በቃ ብላ ዝም ብለህ በል ብላ። እሺ ነይ እስኪ ነይ። እንደው ተው ጫንዬ፣ ብላ ዝም ብለህ። ተይማ ንሽ እስኪ። አበዛው። በል እየበላህ እንደው አይጥምም እንዲወጡ። ኧረ እንደው አንቺ በጣም ነው የሚጥም። በል እንደው በደረቅ ሽሮ ስትሰቃይ እኔ እያለሁልህ በል በላ በላልክ። እንደው ጫንዬ ወይ እኔ እናንተ እንደው በፍቅር ረጅም ዓመት ቆየን። እንደው የራሳችንን ጎጆ የምንመሰርት አለመቼ ነው? አይ አንቺ እሱማ እኮ ያልሽው ልክ ነሽ። እልቋንስ እንዳም ብዬና ሰው ሳይመጣ እኔም ሳይደርሱብኝ ቶሎ እንዲሄድ ወጭቅህ እህቴ። መጀመሪያ ሁሉም ብለው ሲቀጥል ደግሞ እንደው ወንድም አለም አይመጣም አውቄ እንደ መርፌ ግዛልኝ ብዬ ሱቁን ስለማያውቁ ያሰደርኩት። አይ አንቺ እሱማ እኮ ማግባቱን እኔ የምፈልገዋለሁ፣ ግን ያንቺ ቤተሰቦች እሺ አይሉማ። አቤም እሺ ይላል። ወንድም ጋሻ ነው፣ ችግር የለውም። አቤ ካለው ፍንክች አይልም። ሲቀጥል አንተ እንደው ይሄን ነገር እኮ ቀስ ብለን እንደርስበታለን። አይ አንቺ እንደው አንቺ አሁን አልፈልግ ብለሽ ነው? አላምርሽ ብሎ ነው? ታይ አንተ እናቴ ሩጠህ ወደዛ ነው የምትል። ይደርሳል እኮ ይሄም። እንደው ፈጣሪስ እንደው ያሳስተንም ብሎ እሱማ እኮ የመጣሁበት ነው። ተይ እንጂ አንቺ። ለማንኛውም እኔ እንደው ይሄ ነገር ብታስብበት ይሻል። ነይ በቃ አንሺው፣ ጠግቤያለሁ። ኧረ ተው ብላ። በቃ ኧረ እንደው እህሉ ሲያሳዝንህ ሞይ ወጡ ተደርጎ አንተዬ። ኧረ ተይ አንቺ። በል ያዝ በል ብላ። በል ጎረስ አርጋት እንጂ እሷ። እሺ በል ብላ። አበዛሽብኝ። አሁን ይሄ በዛ ነው የሚባል? እስኪ ነሽ። ኧረ ነይ እስኪ። በቃ ብላ። ኧረ ተይ። እኔ በቃ በል ብላ። ስራ የከረመ እግር እንደው ደህና አደርክ ወይ? እንደምን አደርክ? ደህና አደርክ? እግዚአብሔር ይመስገን። ሰላም አደርክ? እግዚአብሔር ይመስገን። በዚህ ቡታንታ ፍር ብለህበት የት? ቡታንታውማ ሸጋ ነው። እንደ ልብ ከፍ አድርጎ መታጠቡን ያህል ምን ዋጋ አለው ብለህ ነው? ቡታንታ አትልበሱ ተብሎ መንግስቱ ከለከለ አላሉም እንዴ? እሱ ደግሞ ምን ብሎ ነው ደግሞ የሚከለክል? እኛው እናምርበታለን እንጂ። ተው እስኪ እንደው ወስነዋል አሉ እዛው ፍርድ ቤት ቡታንታ እንዳትለብሱ ተብሎ። ወሬ ነው። እና እንደዚህ የምትታጠብ ወዲያ ልትሄድ ነው? ወደዛ ወደ ከተማ ልሄድ ነበር፣ ረፈደብኝ። እንዳ አብረን ተያይዘን እንሂድ እንጂ። በል ሂድን፣ ደርስብሃለሁ። በል እንግዲያውስ በል ድረስብኝ።
እሺ አዎ ብሩን እዛኛው ኮቴ ያለ ትቼው መጥቼ እኔ ደግሞ ባርዚኑ ብቻ መስሎኝ አየኔ ነገር እንደው ምን አይነቱ ከንቱ ሰው ነኝ። ምን ትጨቀጭቀኛለህ? ትዳር ትዳር ትላለህ። ስንቶች አየናችሁ አይደል? ትዳር ይዘው የት እንደደረሱ ቋንሳውን ቶሎ ቶሎ በማይጭሻ ነበር። ምን ሆነሻል? ተረጋጊ እንጂ እኔ እንደሆነ አለሁልሽ። ቀስ በይ። ወንድም ጋር መጣለ ወይ በጊዮርጊስ አንቺ ገበያ ባልማር ነበር እንዲያልሽ ሄዶ ነበር። አረ በጉድ ወጣው። አሁን ምን ይሻላል? እንጃ አረ በራፍ ላይ ያለ ነው። ወደዚህ ውስጥ ገባ። አቤት እኔ እሰጥሃለሁ ወንድም ጋር ችግር የለውም። ዛሬ ደግሞ ታዛዩ ነሻል ወይ? ታልሽማ ስጭኝ። በልን ከወንድም ጋር አምጪው እስኪ። ይኸው እንደው ምን አይነት ዘመን ደረስን? እንደው እስያ አሁን ለምን ነው የማደርገው? እንደው አንድ በኩል ለማዳበሪያ ይሉናል፣ በአንድ በኩል ታመሳን ታከም ደግሞ ለጤና ምንድን። ኧረ እንደው ምን አይነቱ ዘመን ነው የደረስን? እንደው ባላገር አይኖር ባላገር የሚገፋበት ዘመን እንደው ያወርቅብኝ። እስኪ ደግሞ ያ ትንቧለ አንቺ ትንቧለ። አቤት ማን መጥቶ ነበር በይ? ማን መጣ? አባባ መጣ እንዴ? ኧረ አልመጣም። ምን አየህ ደግሞ? እሱማ አይደል። አይ የማን ጫማ ነው ብዬ ነው። ከከተማ የመጣችው ጓደኛዬ ለወንድሟ ወደ ከተማ ጫማ ልታሰፋ ምተው ነው እንዴ? አዎ። ጥሩ እንግዳውስ ጫማ ብትይስ እኔም ኧረ በጣም ነው ሞቀ ዛሬ። እስኪ ልቀይር፣ እዛ ጓዳ ነበር። አይ እኔ አመጣልሃለሁ። ተወው ቁጭ በል። ኧረ ግድ የለም አታውቂም ያለበት። አይ ተወው ወንድም ጋር እኔ አመጣልሃለሁ። አታውቂም እያልኩሽ አይደል? አልገው ስራ አለ እኔ አመጣዋለሁ። ቁጭ በል። በይ እሺ፣ ቶሎ አምጪልኝ። እሺ በይ። ትንቧለን አምጪው እንጂ። አጣሁት ወንድም ጋሻ። ድሮ አስነግረሻ ነበር እንጂ እኔን ውሰጂው፣ እኔ አመጣው። የለም ወንድም ጋሻ፣ ወዲህ ማን ያመጣዋለሁ? ወዲያውም አልቀረኝ ወንድም ጋሻ። እንደምንም የለም። ማን ነው ሰደው ካስቀመጡበት? እኔ እንጃ። አይ ቆይማ፣ የለም ወንድም ጋሻ። ይኸው እዛ ቁጭ በልና ይሄን አድርገው ወዲህ ዝም ብለህ። የለም። ለመሆኑ ጓደኛዬ ወዴት አለች? ጓደኛዬ ሰላም አልክ? እንደምን ዋልሽ? ደህና። ምነው እንደ ሙሽራ ጓዳ አሰኘሽ በይ? አይን አፋር ናት ወንድም ጋሻ። ነው እንዴ? ጥሩ ቱች ልጅ ምንድነው? እች ልጅ ኮቱን አድርሾና ነኝ እንጂ። እሺ ግን እኮ መሸብህ፣ ሂድ፣ ረፈደብህ። ጫማ ልታሰፋት ሆነ አብረን እንሂድ። ኧረ አይሆንም ወንድም ጋሻ፣ አንተ ሂድ፣ እሷ ትቆያለች። የዛሬ ፀሐይ አበክሮ ማቃጠል ጀምሯል። ትንሽ ቆይቼ እሄዳለሁ። እየባሰ ነው የሚሄድ ወንድም ጋሻ፣ አሁን ብትሄድ ይሻላል። ግድ የለም ይልቁንስ ገብተሽ ቡና ፊና ጠጥተን ብንሄድ አይሻልም? ይሻላል። እሺ እሺ ነይ እስኪ ወደዚህ። ሴትና ወንድ ተራርቆ የት ይደርሳል ብለሽ ነው? እሺ እና እንዴት ነው በይ? እና እንዴት ናት ጓደኛዬ? ተጫወቱ። ሸጋ ጓደኛ ነው ያለችሽ። እየተጫወትን ነው። እሺ ተጫወቱ። እሺ እንዴት ነው ባል ምናምን አላልሽም እንዴ? አዋን እንደው ባል ገኝ ብለህ ነው? ተፈለግሽም አይጠፋም። ኧረ እናቴ ኪዳነ ምሕረት፣ እናቴ ቅድስት ድንግል ማርያም እርጅኝ። ኧረ ወይኔ ጉዴ፣ ወይኔ ጉዴ፣ ጉዴ ፈላ፣ ጉዴ ፈላ። ወይኔ
እኔስ እንዲሁ አንተ እንዴትም በኋላ አይነት እጮኛ ባገኝ አገባ ነበር። እነሱ ቢጋቡ ይዋደዱ ጉድጓድ ይግባ። ይህ ምናምን ልጅ ይህ በሕይወት እያለሁ ነው የኔን እህት እሱ የሚያገባት? ወየው ፊት ለፊት በተገናኘና ባሳየሁት። ኧረ ተው አንተ አላቀርበው ብለህ ነው እንጂ እኮ ጥሩ ሰው ነው። ኧረ ሞቱ ይቅረብለት እዛ። ይህም ደግሞ ይኸውማ ብቻ ፊት ለፊት አንገናኝ። ልሄድ ነው ትንባለን ተደወለ መሄድ አለብኝ። እንዳይመሽብሽ ሂጂ። እሺ ወይ እንጂ ቡናውን ጠጪው። ተዋት ወንድም ጋር እማይሆነውን ቡናው ተንጋሎ ሳትጠጪው ወዴት ነው የምትሄጂ? አይ አልቆይም። ተዋት ወንድም ጋር ትሄጂ ይመሽባታል። እንዴት ሆኖ? ተዋት ወንድም ጋር ወይ እንጂ ተዋት ወንድም ጋር ይመሽባታል። ወይ ድሌ ተገናኙ። ሴት ወለደ መቂ ወረዳል። ሙሀባ ያሰማው ጉድ